ማህበራዊ ሚዲያውን ያጥለቀለቀው የኤልሳቤጥ ደስታ ምስል አሁን ላይ ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድል ይዞላት መምጣቱ ተሰምቷል። እግዚአብሔር ሲያነሳ መምጫው መንገዱ አይታወቅም። በአንድ ገጠር ተደብቆ የኖረ እውነተኛና ተፈጥሯዊ ውበት በአንድ ቱሪስት ካሜራ እይታ ውስጥ ሲገባ ምን ሊፈጠር እንደሚችል አስበው ያውቃሉ? ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነችውና የብዙዎችን ልብ የማረከችው የዚች ታዳጊ አስደናቂ ታሪክ ሁላችንንም ምን አይነት መታደል ነው ማለታችን አልቀረም። ሰሞኑን የብዙዎችን ቀልብ የሳበውና መነጋገሪያ የሆነው ጉዳይ ከእምብርት ኢትዮጵያ ውብ መልክዓ ምድር ካላት ከምባታ ዞን ይጀምራል። የጉዞ አድዋ የሃይኪንግ ቡድን አባላት አካባቢውን ለመጎብኘት ባቀኑበት ወቅት ምስክር ከበደ የተባለ ፎቶግራፈር በአጋጣሚ የዚችን ታዳጊ ውበት በካሜራው ያስቀራታል። ያለምንም ሜካፕ፣ ያለምንም ሰው ሰራሽ ጌጣጌጥ በተፈጥሮ ፈገግታዋና በየዋህነት የተሞላ አስተያየቷ ብቻ የተነሱት እነዚህ ፎቶግራፎች ማህበራዊ ሚዲያ ላይ እንደተለቀቁ ነበር ሰደድ እሳት የሆኑት። ፎቶዎቹ የኢትዮጵያን ሴቶች ተፈጥሯዊና እውነተኛ ውበት ፍንትው አድርጎ የሚያሳዩ ነበሩ። የቪዚት ከምባታ ይፋዊ ገጽ እንዳስታወቀው የታዳጊዋ ፎቶግራፎች ማህበራዊ ሚዲያ ላይ ካስነሱት ከፍተኛ አድናቆት ባሻገር አሁን ላይ ትላልቅ በሮች እየከፈቱላት ይገኛሉ። ከተለያዩ ታዋቂ ዓለም አቀፍ የሞዴሊንግ ድርጅቶች ሳይቀር መልእክቶችና ጥያቄዎች እየደረሱ መሆኑ ተገልጿል። ይህ አጋጣሚ ለታዳጊዋ ዝም ብሎ ታዋቂነትን ብቻ ሳይሆን የተሻለ ህይወት እንድትመራና ሀገሯን በዓለም መድረክ እንድታስጠራ ትልቅ የሥራ ዕድል ይዞ የመጣላት ይመስላል። ይህንን ተከትሎም የክልሉና የአካባቢው ማህበረሰብ ይህ የመጣላት ዕድል በተገቢው መንገድ ጥቅም ላይ እንዲውልና ህይወቷን ሙሉ በሙሉ እንዲቀይረው አስፈላጊውን ድጋፍ ለማድረግ እየተንቀሳቀሱ ይገኛሉ። ይህ ታሪክ የሚያስተምረን ትልቅ ነገር ቢኖር እውነተኛ ውበትና ተሰጥኦ የትም ቦታ ቢደበቅ አንድ ቀን ብቅ ማለቱ እንደማይቀር ነው። በገጠር ህይወት ውስጥ የዋህነት ትኖር የነበረች ይህች ልጅ በአንድ ጀንበር የዓለም አቀፍ ተቋማትን ትኩረት ትስባለች ብሎ ያሰበ አልነበረም። በእውነትም እግዚአብሔር ሰውን ማሳደግና ማስከበር ሲፈልግ መንገዱ ስፍር ቁጥር የለውም። ይህች በተፈጥሮ ውበት የተባረከች ታዳጊ የጀመረችውን አዲስ የህይወት ምዕራፍ በተሳካ ሁኔታ እንዲቀጥልና የነገዋ ትልቅ ኮከብ እንድትሆን ሁላችንም መልካም ምኞታችንን ልንገልጽላት ይገባል። እናንተስ ለዚች የተፈጥሮ ውበት ላላት ሴት ምን አይነት ምኞት አላችሁ? ያላችሁን አስተያየትና ማበረታቻ ኮሜንት ላይ አስፍሩላት። ቪዲዮን ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የኢትዮጵያ ፋሽን ኢንዱስትሪ ግን እዚች ልጅ ላይ እንዳተኙባት፣ ተሳስታችሁ እንዳተኙባት። መብራንን ቁማር ነው የምትበሉት። አገናኙኝ፣ እንደው በእውነት አገናኙኝ። ከመልክ መልክ፣ ከጥቁረት ቁንጅና፣ በኢየሱስ ስም ነው የምልህ። ከቁመት ቁመት። እኛም ጋር የራሳችን ሞዴል አለችን። ያው ሃይ በይ በቃ ማርያምን እቺ ልጅ አገናኙኝ።
ግዴታ ነው። ወይ እናንተ ራሱ ድረሱባት እንዳትሸወዱ እባካችሁ።